በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ በልዩ ልዩ ስፍራ ሆናችሁ ይህንን መልእክት የምትከታተሉ ሁሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንዴት ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላክ ዛሬም ስለረዳን ቃሉን ስለምንማማር ከእግዚአብሔር ስለምንሰማ እግዚአብሔርን ስለምናደምጥ ይህንን ቀን ሰዓት እግዚአብሔር ለጥቅማችን ስላዘጋጀ እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃ እግዚአብሔር እንደፈቀደልን መጠን የእግዚአብሔር አባታችንን የእግዚአብሔር አምላካችንን ቃል እንማማራለን። ክብር ለእግዚአብሔር ለአምላካችን ይሁን። የሚያስተምር እግዚአብሔር ነው። የሁላችንም መምህር እግዚአብሔር ነው። እግዚአብሔር ሁላችንንም በቃሉ እንደሚናገረን አምናለሁ። ክብር ለእርሱ ይሁን። እንደ እግዚአብሔር መልካም ፈቃድ ቆይታ የምናደርገው በዚህ በአንደኛ ቆሮንጦስ ምዕራፍ 3 ከቁጥር 1 እስከ 9 ባለው ክፍል ላይ ይሆናል። ክፍሉን አነበውና እግዚአብሔር አምላክ የሚነግረንን የምንካፈል ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ ይላል ቃሉ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 9 ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ ጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደመወዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ይላል። ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተባረከ ይሁን። እግዚአብሔር አምላክ ቃሉን እንዲያበራልን እንዲያስተምረን እንጸልያለን። ቅዱስ አምላካችን ቅዱስ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብርና ምስጋና አምልኮና ውዳሴ በልጅህ በክርስቶስ ኢየሱስ ስም ላንተ ይሁን። ጌታ እግዚአብሔር ሆይ ዛሬም ስለረዳህንና ስላገዝከን ቃልህን ልንሰማ በፊትህ ስላለን ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። ጌታ ሆይ ሁላችንም አንተን ተስፋ እናደርጋለን። እንድታስተምረን እንድትመክረን የቃልህን ፍቺ እንድታበራልን እንጸልያለን። ሕያው መንፈስህ ያስተምረን በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ያው ሁላችንም እንደምናውቀው ይሄ መልእክት የሐዋርያው የቅዱስ ጳውሎስ ነው። ሐዋርያው ጳውሎስ ኤፌሶን ለሚገኙ አማኞች ወይም ለእግዚአብሔር ቤተክርስቲያን ወይም ለቅዱሳን የጻፈው መልእክት እንደሆነ የመጀመሪያው ቁጥር ላይ ወይም የመጀመሪያው ምዕራፍና የመጀመሪያው ቁጥሮችን ስናይ የምናገኘው ይሆናል ማለት ነው። ይህንን መልእክት ኤፌሶን ሆኖ እንደጻፈው ይታወቃል። እንግዲህ መልእክቱን የጻፈበት የራሱ የሆነ ምክንያት አለው። ለቆሮንቶስ ቅዱሳን ወይም ለቆሮንቶስ አማኞች ይህንን ደብዳቤ ወይም ይህንን መልእክት ጳውሎስ ሲልክ የራሱ የሆነ ምክንያት አለው። በቤተ ክርስቲያኗ ውስጥ የነበሩ እግዚአብሔርን የማያከብሩ
ከአንድ ክርስቲያን የማይጠበቁ ብዙ አጸያፊ ችግሮች ስለነበሩ እነዛን ታሳቢ በማድረግ ለነዛ ምክርም ተክሳጽም ይሆን ዘንድ የላከው መልእክት እንደሆነ መልእክቱን ስናጠና የምንገነዘበው ይሆናል። እንግዲህ በቆሮንቶስ ቤተክርስቲያን ውስጥ መለያየት እንደነበረ ክርክር እንደነበረ በቅዱሳን መካከል በአማኞች በክርስቲያኖች መካከል ዝሙት እንደነበረ የስተት ትምህርት እንደነበረ እንዲሁም ደግሞ ከጸጋ ስጦታዎች አጠቃቀም ጋር በተያያዘ በጣም ብዙ ችግሮች እንዳሉ እናስተውላለን እና ለነዚህ ችግሮች ምክር ተግሳጽ ለመስጠት ጳውሎስ የጻፈው መልእክት እንደሆነ እናያለን ማለት ነው። የሚገርመው ነገር እነዚህ ሁሉ ችግሮች ያሉ ጳውሎስ መልእክቱን ሲጀምር በጣም በሚያስደንቅ ሁኔታ ምዕራፍ 1 ቁጥር 4 ጀምሮ ያለውን ብናየው እንዲህ ይላቸዋል የቆሮንቶስን አማኞች በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ተግሳጽ የሚገባቸው ናቸው፣ ወቀሳ የሚገባቸው ናቸው። መልእክቱም የተጻፈው ለዛ ነው። ግን ጳውሎስ በምስጋና እግዚአብሔርን ስለነሱ በማመስገን ያላቸውን መልካም ነገር በማንሳት ነው መልእክቱን የጀመረው እና እነዚህ ሁሉ ችግር ያለባቸው የቆሮንቶስ ቤተክርስቲያን አማኞች በእግዚአብሔር የተመረጡ ናቸው፣ ቅዱሳን ናቸው፣ መንፈስ ቅዱስን የተቀበሉ ናቸው፣ የጸጋ ስጦታዎች የተሰጧቸው ናቸው እና ስለዚህ ምክንያት እግዚአብሔርን ስለናንተ አመሰግናለሁ ይላል። በክርስቶስ ስላመናችሁ በክርስቶስ ኢየሱስ ስለምታምኑ እሱን ተስፋ ስለምታደርጉ እንዲሁም ደግሞ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ። እግዚአብሔርን ለማመስገን ምክንያቶቹም እንደሆኑ ይነግራቸዋል ማለት ነው። በጌታችን በኢየሱስ ክርስቶስ ያመኑ ናቸው፣ መንፈስ ቅዱስን የተቀበሉ ናቸው፣ የጸጋ ስጦታዎችን የተቀበሉ ናቸው እና በጣም በሚያስደንቅ ሁኔታ እዚች ቤተክርስቲያን ውስጥ ነው እንግዲህ እኒን የመሰሉ ችግሮች ያሉት መለያየት፣ ክርክር፣ ዝሙት፣ የስተት ትምህርት የመሳሰሉት ማለት ነው። እነዚህ ቅዱሳን መካከል ነው ያለውና ያንን ለማረም የጻፈው መልእክት ነው። ክብር ለእግዚአብሔር ይሁን። እንግዲህ ቀጥታ ወደ ምናጠናው ክፍል ስናልፍ ሐዋርያው ጳውሎስ ቁጥር 1 ላይ ምዕራፍ 3 ቁጥር 1 ላይ ሲጀምር ወንድሞች ሆይ ብሎ ይጀምራል ማለት ነው። ካንዱ ከእግዚአብሔር የተወለዱ ስለሆኑ የጳውሎስ ወንድሞች ናቸው። ወንድሞቼ ብሎ ነው የሚጠራቸው። ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ብሎ ይጀምራል። ሕፃናት ናችሁ እናንተ ወንድሞቼ ሆይ፣ በእግዚአብሔር የተወደዳችሁ ወንድሞቼ ሆይ፣ ጌታ ኢየሱስን የምታምኑ መንፈስ ቅዱስን የተቀበላችሁ የጸጋ ስጦታ የተትረፈረፈላችሁ ወንድሞቼ ገና ሕፃናት ናችሁ አላደጋችሁም እያላችሁ ነው። የትምህርታችን ርዕስም የሚሆነው እዚህ ጋር ነው። እንደግ ክርስቲያን ሊያድግ ይገባዋል። የተወለደ ሊያድግ ግድ ነው። ጳውሎስ እየወቀሳችሁ ያለው አላደጋችሁም ሕፃናት ናችሁ እያለ ነው። እንግዲህ የተወለደ ማደግ ስላለበት ጌታ ኢየሱስ ክርስቶስን ካመንበት ጊዜ ጀምሮ ዳግም ተወልደናል። ከማይጠፋው ዘር የእግዚአብሔር ልጆች ሆነናል፣ ተወልደናል። የተወለደ ደግሞ ማደግ አለበት እና ጳውሎስ ሲያቸው የቆሮንቶስ አማኞችን አላደጉም፣ ገና ሕፃናት ናችሁ፣ በመንፈሳዊ ሕይወታችሁ ሕፃናት ናችሁ፣ አላደጋችሁ። ይሄ በቁጥር የምናሰላውን እድሜ እንዳልሆነ ሁላችንም እናስተውላለን። ግን በመንፈሳዊ ሕይወት ገና ሕፃናት ገና እንደተወለዱ እዛው የመጀመሪያ ትምህርት ላይ ናችሁ ገና እያላቸው ነው። እና አሁንም የምንካፈለው ትምህርት መሰረታዊ ዓላማ
እንደግ በመንፈሳዊ ሕይወታችን እንደግ የሚያድግ ሕይወትን የተሰጠን ተወልደናል ጌታ ኢየሱስ ክርስቶስን ስላመንን እግዚአብሔርን ተስፋ ስለምናደርግ በጌታችን በኢየሱስ ክርስቶስ አማካኝነት የተከፈለልንን የመስቀል ሥራ የተሰራልንን ሥራ ስላመንን ከማይጠፋው ዘር ተወልደናል ዘር ቀይረናል ስለዚህ ከተወለድን ደግሞ ማደግ አለብን በመንፈሳዊ ሕይወታችን ማደግ አለብን ስለዚህ እንደግ ይህንን ማሳየት ነው መሰረታዊው የትምህርታችን ዓላማ የሚሆነው ማለት ነው እግዚአብሔር ያስተምረናል ክብር ለእግዚአብሔር ይሁን ስለዚህ ጳውሎስ ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም መንፈሳውያን አትመስሉም ስትታዩ ክርስቶስን አምናችኋል ግን መንፈሳዊ አትመስሉም ሕይወታችሁ ሲታይ ኑሯችሁ ሲታይ እንቅስቃሴያችሁ ሲታይ አገልግሎታችሁ ሲታይ አትመስሉም መንፈሳውያን አትመስሉም ገና ስጋውያን ናችሁ ገና ዓለማውያን ናችሁ እያላቸው ነው ምንድነው ስጋዊ ሰው ዓለማዊ ሰው ማለት የዓለምን ብቻ የሚያስብ መንፈሳዊ መረዳቱ በጣም አነስተኛ የሆነ በመንፈሳዊ ሕይወቱ ያላደገ ምድር የሚሸት ሕይወቱ ማለት ነው ስጋዊ ሰው ወይም ዓለማዊ ሰው እንደዚህች ዓለም አስተሳሰብ የሚራመድ እንደዚህች ዓለም አስተሳሰብ የሚንቀሳቀስ የዓለምን ነገር የሚያስብ የዓለምን ነገር የሚሰራ የሰማዩን የረሳ የዘላለሙን የረሳ በመንፈሳዊ ሕይወቱ ያላደገ ገና ስጋ ዓለማዊ ሰው ማለት ነው እንዲህ ናችሁ ያላቸው ሳያችሁ ሕይወታችሁን ሳይ ዓለማውያን ናችሁ መንፈሳውያን አትመስሉም ክርስቲያኖች አትመስሉም የእግዚአብሔር ልጆች አትመስሉም ኢየሱስ ክርስቶስን ያመናችሁ መንፈስ ቅዱስን የተቀበላችሁ የጸጋ ስጦታዎችን የተቀበላችሁ አትመስሉም ሕይወታችሁ ገና ዓለማውያን ናችሁ ስለዚህ እንደ ሕፃናት ነው የምናገራችሁ እንደ ዓለማውያን ነው የምናገራችሁ እንደ ስጋውያን ነው የምናገራችሁ እያለ ነው ጌታ ይርዳን እግዚአብሔር ይርዳን እንድናድግ እግዚአብሔር ሁላችንንም ያግዘን ስጋዊ ሰው ዓለማዊ ሰው ከእግዚአብሔር ይልቅ የዚችን ዓለም ነገር የሚወድ ዓለም የምትጎትተው ስጋው የሚጎትተው ከመንፈሳዊ ሥራ ይልቅ ስጋዊ ሥራ ላይ የተጠመደ ዓለማዊ ሰው እንደዚህ ናችሁ እያለ ነው የሚመላለሰው በስጋ ፈቃድ ነው የስጋ ምኞትን የሚከተል ነው ስለ ስጋ የሚያስብ ነው ስለዚህች ምድር ኑሮ ብቻ የሚጨነቅ ነው ስለ መብላት ስለ መጠጣቱ ብቻ ስለ መልበስ ስለ ማጌጡ ብቻ እዚህ ምድር ላይ ስላለው ስኬት ብቻ የሚያስብ ነው ዓለማዊ ሰው ስጋዊ ሰው ስለዚህ እናንተ የቆሮንቶስ አማኞች ሳያችሁ እንደዚህ ናችሁ ያለ ነው ጳውሎስ መንፈሳዊነት አይታይባችሁም አላደጋችሁም ማደግ ነበረባችሁ እግዚአብሔርን ቃል ነግሯቸዋል አስተምሯቸዋል ግን ፍሬ አላፈሩም ሲያቸው ፍሬ የለባቸው እድገት አላየባቸው እና የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልችልም እያለ ነው መንፈሳዊ ሰው ልትሆኑ ሲገባ መንፈሳዊነት ሊታይባችሁ ሲገባ እናንተ ገና ናችሁ መንፈሳዊ ሰው ምንድነው መንፈሳዊ ሰው እውነተኛ ክርስቲያን ማለት ፍሬ የሚያፈራ ክርስቲያን ማለት ፍሬ ያፈራ ክርስቲያን እውነተኛ ክርስቲያን የበሰለ በእግዚአብሔር ቃል የበሰለ በሕይወት የበሰለ በሕይወት ያደገ ክርስቶስ ኢየሱስን በሕይወቱ የሚያሳይ ማለት ነው የመንፈስ ፍሬዎች በውስጡ ያሉ የሚታዩበት ተናግሮ አይደለም
እንዲሁ ሲታይ ክርስቲያን መሆኑ በእያንዳንዱ እንቅስቃሴው ክርስቲያን መሆኑ የጌታ መሆኑ እግዚአብሔርን ማመኑ የሚታወቅ ሰው ያደገ ሰው ትላንት የነበረውን ማንነት የተወሰው በትላንት ማንነቱ የማይመላለስ ሰው ነው መንፈሳዊ ሰው ከምድራዊ ይልቅ ሰማያዊው ነገር የሚያስጨንቀው መንፈሳዊው ነገር የሚያስጨንቀው ምድር የማይል እግዚአብሔርን ለማክበር እግዚአብሔርን ለማስደሰት እግዚአብሔርን ለማገልገል በኑሮም በህይወቱም የሚደክም የሚያስብ ሰው መንፈሳዊ ሰው እሱ ነው ወደዚህ ማደግ አለባችሁ ያለ ነው ጳውሎስ መንፈሳዊ ሰው መሆን አለባችሁ እያለ ነው ይሄ መንፈሳዊ ሰው በህይወቱ የመንፈስ ቅዱስን ባህሪያት ወይም የመንፈስ ፍሬ የሆኑትን የያዘ ነው ገላትያ 5 ላይ ተጠቀሱትን በህይወቱ ይታያሉ የፍቅር ሰው ነው የሰላም ሰው ነው የትህትና ሰው ነው ሰውን ያከብራል መልካም ባህሪ ያለው ከሌሎች ሰዎች ጋር በሰላም የሚኖር የሰላም ሰው ነው ቸርነትን የሚያደርግ ሰው ነው የዋህ ነው መንፈሳዊ ሰው እንዲህ ልትሆኑ ይገባል ይያለ ነው መንፈሳዊ ልትሆኑ ይገባል አባታችሁን ልትመስሉ ይገባል መሪያችሁን ልትመስሉ ይገባል ተመልከቱት የተባለውን ጌታችሁን ኢየሱስን እናምነዋለን የምትሉትን በህይወቱ በኑሮ ልትመስሉት ይገባል ይያለ ነው እውነት ነው ሰው ከዳነ በኋላ በእግዚአብሔር ጸጋ ክርስቶስ ኢየሱስ በከፈለለት ዋጋ በኩል የእግዚአብሔር ልጅ ከሆነ በኋላ ዳግመኛ ከተወለደ በኋላ የዘላለምን ህይወት ካገኘ በኋላ ከዳነ በኋላ ፍሬ ይጠበቅበታል እንደ ዳነ ሰው እንዲኖር እንዳመነ ሰው እንዲኖር እግዚአብሔር አባቱ እንደሆነለት ሰው እንዲኖር ይጠበቅበታል መጽሐፍ ቅዱስ ይሄንን ይነግረናል ማደግ ይኖርበታል በትላንት ማንነቱ መመላለስ የለበትም ኢየሱስን ከማመኑ የተነሳ የተቀበለው መንፈስ የእግዚአብሔር መንፈስ አቅም ሆኖት ጉልበት ሆኖት የእግዚአብሔር ጸጋ አግዞት ሊያድግ ይገባል ከስጋዊነት ከዓለማዊነት ወጥቶ መንፈሳዊ ሊሆን ይገባል መንፈሳዊ ሰው ፍሬ የሚያፈራ ፍሬ የሚታይበት እውነተኛ ክርስቲያን ያደገ የበሰለ ክርስቲያን ነው መንፈሳዊ ሰው እንዲህ ሊሆን ይገባል በመንፈስ ወይም ደግሞ በመንፈሳዊ ነገር እያደግን እየበሰልን በመጣን ቁጥር በመንፈስ ቅዱስ ኃይል በእኛ አቅም አይደለም በመንፈስ ቅዱስ ኃይል ኃጢአታዊ ተፈጥሯችንን ድል ያደረግን ደግሞ እንመጣለን ድል ያደረግን ስጋዊነትን ኃጢአተኝነትን ዓለማዊ ምኞትን የናቅን እየተጸየፍን እንመጣለን በመንፈስ ቅዱስ ኃይል ያኔ ድገት ይመጣል እግዚአብሔር ያግዘን እና እነዚህ የቆሮንቶስ አማኞች በኢየሱስ ክርስቶስ ያመኑ ናቸው መንፈስ ቅዱስን የተቀበሉ ናቸው ግን ስጋውያን ናቸው አላደጉም እና የታለ ወንድሞቼ ሆይ የታለ እድገታችሁ አሁንም እንደ ህፃናት ነው ምንናገራችሁ አላደጋችሁም እድገት አይታይባችሁም መንፈሳዊ እድገት አይታይባችሁም እያለ ነው እኛስ እንዴት እንሆን እግዚአብሔር ይርዳን ጌታን ከተቀበልንበት ካመንበት ጊዜ ጀምሮ እግዚአብሔርን ቸርነት ምህረት ከቀመስንበት ጊዜ ጀምሮ ዳግም ተወልደናል ካልንበት ጊዜ ጀምሮ በዛው በስጋዊ ማንነታችን እየተመላለስን ያለነው ወይስ አድገናል ከፍ ብለናል ፍሬ አለ በህይወታችን የሚገለጥ ፍሬ አለ እውነት መንፈሳዊ ነን ወይ አነጋገራችን ንግግራችን መንፈሳዊ ነው ወይ እንቅስቃሴያችን ሁሉ መንፈሳዊ ነው ወይስ ዓለማውያን ነን እግዚአብሔር ይርዳን ሁላችንንም ክብር ለእግዚአብሔር ለአምላካችን ይሁን ስለዚህ ከስጋዊነት ተላቀን መንፈሳዊ እንድንሆን እግዚአብሔርን የሚያከብር እንድንሆን እግዚአብሔርን የምናሳይ እንድንሆን ልጁን ወደ መምሰል እንድናድግ በህይወታችን ዕለት እድገት እንዲኖር በህይወታችን የእግዚአብሔር ፈቃድ ነው ነው ሕፃን ይወለዳል ደግሞ ሊያድግ ይገባል
አንድ ሕፃን ልጅ ተወልዶ ካላደገ ዕለት ዕለት እድገት ካልታየበት ችግር አለ፣ ጤናው ላይ ችግር አለ ማለት ችግር አለ ማለት። ስለዚህ እድገት የሚጠበቅ ነው። የተወለደ ማደግ አለበት። በመንፈሳዊ ሕይወትም እንደዛ ነው። ዳግም የተወለደ ማደግ አለበት፣ ከፍ ማለት አለበት። መንፈሳዊ ሕይወቱ ከዛሬ ነገ መሻል አለበት ማለት ነው። ይህንን እየተናገረ ነው እግዚአብሔር ቃል። እግዚአብሔር ሁላችንንም ይርዳን። ቁጥር 2 ላይ ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ወተት ጋትኳችሁ ለምን? ጽኑ መብል ለመብላት አትችሉም ነበርና። ጳውሎስ እንደዛ ነው ያገለገላቸው። ሲያቸው ሕፃናት ናቸው በመንፈሳዊ ሕይወት። ስለዚህ ለናንተ ጽኑ ምግብ ጠንካራ ምግብ አትችሉም። ስለዚህ ወተት ጋትኳችሁ እንደ ሕፃናት ወተት ጋትኳችሁ። ወተት ምንድነው? ወተት ይህ መሰረታዊ የሆነው የወንጌል እውነት መሰረታዊ የሆነው ስለ እግዚአብሔር ፍቅር እግዚአብሔር ይወዳችኋል። እግዚአብሔር እናንተን ስለሚወድ አንድ ልጁን ሰጥቷችኋል። በአንድ ልጁ በክርስቶስ ኢየሱስ ብታምኑ እሱ የሰራላችሁን ሥራ ብታምኑ ብትቀበሉ ስለናንተ ኃጢአት በመስቀል ላይ እንደሞተ ብታምኑ እናንተን ስለማጽደቅ ከሙታን እንደተነሳ ብታምኑ የዘላለም ሕይወት ታገኛላችሁ። በእግዚአብሔር ዘንድ ተቀባይነት ታገኛላችሁ። እግዚአብሔር ምሕረት ያደርግላችኋል። እግዚአብሔር ይቀበላችኋል። እግዚአብሔር ያጸድቃችኋል። የእግዚአብሔርን ፍቅር ማወጅ የእግዚአብሔር ፍቅር መሰረታዊው የወንጌል እውነት የእግዚአብሔርን ቸርነት እግዚአብሔር ቸር ነው። እግዚአብሔር ይራራላችኋል። እግዚአብሔር ይመግባችኋል። እግዚአብሔር ያኖራችኋል። እግዚአብሔር ይጠነቀቅላችኋል። መሰረታዊ የሆነው የወንጌል እውነት ገና እዚህ ላይ ናችሁ። እውነት ነው። ይሄ በጣም ለክርስትናችን ለዘላለማችን ወሳኝ ነገር ነው። የእግዚአብሔርን ፍቅር መረዳት እግዚአብሔር በልጁ የሰራውን ሥራ መረዳት መሰረታዊ ነገር ነው። ዋና ነገር ነው። ይህንን አምነን ነው የዘላለም ሕይወት የምናገኘው። ይህንን አምነን ነው ከእግዚአብሔር የምንወለደው። ግን ይህንን ካመንን በኋላ ደግሞ እድገት ይጠበቃል። ደግሞ ከፍ ወዳለው ማለት ጽኑ ምግብ ወደ ተባለው ከወተት አልፈን ደግሞ ጽኑ ምግብ ወደዛ እና እናንተ አሁንም አለ ቆሮንቶስ አማኞችን ጳውሎስ ወተት ጋትኳችሁ ጽኑ ምግብ አትችሉም። እናንተ ጠንከር ያሉ ትምህርቶችን እንዴት ላስተምራችሁ አትችሉም። ምክንያቱም እናንተ ገና ስጋውያን ናችሁ፣ መንፈሳውያን አልሆናችሁም፣ አላደጋችሁም እያለ ነው። የቱ ጋር ይሆን ያለ ነው? እኛ ጽኑ ምግብ ጠንካራ ምግብ ምንድነው? ጥልቅ የሆኑ የቅዱሳት መጽሐፍ ትምህርቶች ማለት ጥልቅ የሆኑ ጠንከር ያሉ እንደ ክርስቲያን እንድንመላለስ የሚያዙ በተለይ ወንጌላት ላይ ያሉ የጌታችን የኢየሱስ ክርስቶስ ትምህርቶች የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 የተራራው ስብከት ተብሎ የሚጠራው የሚታወቀው ጌታ ያስተማረው እነዛ ትምህርቶች ክርስቲያን እንዴት መመላለስ አለበት፣ የእግዚአብሔር መንግስት ዜጋ የሆነ ሰው እንዴት መመላለስ አለበት፣ ሕይወቱ ምን መምሰል አለበት። በዚህ በዮሐንስ ወንጌል ምዕራፍ 13 ከምዕራፍ 17 ድረስ ያሉትን ትምህርቶች ብናይ የጌታ ትምህርቶችን ብናይ ጠንከር ያሉ ትምህርቶች የቱ ጋር ነን እኛ? ገና ወተቱ ጋር ነን ወይስ ደግሞ ጠንከር ያለ ምግብ መብላት ጀምረናል? ለምሳሌ እዚህ አሁን ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንዲህ የሚል ቃል አለ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አለ ጳውሎስ። ክርስቲያን ዝም ብሎ አምኖ እምነቱ ብቻ እሱን ብቻ ኤክሰርሳይዝ ያደረገ የሚኖር ብቻ አይደለም። እምነቱ ስደትም እንደሚያመጣበት ይናገራል። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስለዚህ ስደት ቢመጣ መቋቋም የሚችለው ክርስቶስን ስላመንኩ ነው፣ ጌታዬን ተስፋ ስላደረግኩ ነው፣ የመረጥኩት መንገድ ነው፣
ይህን ስደት ያመጣው ብሎ መቋቋም የሚችል አማኝ ያደገ አማኝ ነው። እዚህ ጋር ደርሳችኋል? እዚህ ጋር ደርሰናል? ወይስ መሰረታዊው የሆነው ገና የወንጌል እውነት ጋር ነን ያለ ነው? አድገናል ወይ? አድገናል ወይ? ጠንከር ያሉ ትምህርቶች ጋር ደርሰናል ወይ? የዕብራውያን ጸሐፊ ምዕራፍ 10 ቁጥር 26 ከ31 ላይ የሚናገረው አለ። አማኞችን የዕብራውያን አማኞችን እንደዚህ ያሉ ጠንከር ያሉ ትምህርቶች ላይ ደርሰናል? አድገናል? ይሄን ለመቀበል ዝግጁ ነን? እንዲህ ይላል። ከቁጥር 26 ጀምሮ ያለውን ልመልከተው። እንደዚህ ይላል። የዕብራውያን አማኞችን ሲያስጠነቅቅ የዕብራውያኑ ጸሐፊ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አልቀረልንምና እውነትን ተቀብለን እንደገና ይህንን እውነት ብንተው በቃ ተቀብለናል ብለን ተዘልለን እንኑር? ይህንን እውነት አጽንተን ባንይዝ ብንተወው ከእንግዲህ ወዲህ ስለ ኃጢአት መስዋዕት አልቀረልንም። ይህስ ማስጠንቀቂያ ይገባናል? አድገናል? ወደዚህ ወደ አጥንቱ ደርሰናል? የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የሰዓት ብርታት አለ። የሙሴን ሕግ የናቀሰው 2 ወይም 3 ቢመሰክሩበት ያለ ርህራሄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ደግሞ የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን መልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። አማኞች ከሆንን ይሄ ጠንከር ያለውን መልእክት የመረዳት አቅሙ ላይ ደርሰናል። የተቀበልነውን እውነት እስከ መጨረሻው አጽንተን መያዝ እንዳለብን ይህንን ችላ ካልን ግን እግዚአብሔር ለኛ የሚያቀርበው ሌላ መስዋዕት እንደሌለ እግዚአብሔር ያለውን አንዱን አድርጓል። አንዱን ሰጥቶናል፣ ልጁን ሰጥቶናል። እግዚአብሔር አንድ ልጅ ነው ያለው። እሱን ሰጥቶናል። ስለኛ ኃጢአት አሳልፎ ሰጠው በመስቀል ላይ እንዲሞት። በሱ አማካኝነት እኛን ተቀበለን፣ እኛን ታረቀን። ይህንን እስከ መጨረሻው አጽንተን ባንይዝ የተቀደስንበትን ደሙን ብናክፋፋ ብንንቅ እንደ ቀላል እንደ ተራ ነገር ብንቆጥረው የእግዚአብሔር ምላሽ ከባድ ነው። ስለዚህ የተቀበላችሁትን ሕይወት አጥብቃችሁ ያዙ፣ እዚህ እውነት ላይ ጸንታችሁ ቁሙ የሚሉ ማስጠንቀቂያዎችም አሉ የእግዚአብሔር ቃል። ወደዚህ ሳድገናል ወይ? ጠንከር ያሉ የወንጌል እውነቶች ከወተት አልፈን ማለት ብዙ ማንሳት እንችላለን። ቀደም እንዳነሳሁት የመረጥነው መንገድ ምክንያት ሆኖ ክርስቶስ ኢየሱስን ስላመንን እሱ ብቻ እንደሚያድን ስላመንን ከሱ ውጪ አዳኝ መድኃኒት እንደሌለ ስላመንን ይሄ መንገድ ምክንያት ሆኖ ስለሚመጣብን ሰልፍ መከራ የምንጸናበት አቅም አለን ወይ? ይህስ በሕይወታችን ሊመጣ እንዳለ እናውቃለን ወይ? የሚመጣውን በጸጋ እንቀበላለን ወይ? በመከራ ውስጥም እግዚአብሔርን እናከብራለን ወይ? ካላደግን አይሆንም። እድገት ከሌለ በሕይወታችን አይሆንም። በትንሽ በትልቁ እንንሸራተታለን። የመጣው የትምህርት ነፋስ ሁሉ ይወስደናል። ስማችን በክፉ ተነሳ ብለን ተገፋን ብለን ተጠላን ብለን እናጉረመርማለን፣ እንንሸራተታለን፣ በጥቅም እንወሰዳለን። ካላደግን ልናድግ ይገባል። ዕለት ዕለት በመንፈሳዊ ሕይወታችን ከፍ እያልን ልናድግ ይገባል። እግዚአብሔር ሁላችንንም ይርዳን። እና ገና ወተት የሚጋቱ አሉ በቤተ ክርስቲያን ውስጥ። ደግሞ እግዚአብሔር ረድቷቸው አግዟቸው ደግሞ ጽኑ የሆነውን ምግብ ደግሞ የሚመገቡ አሉ። ጠንከር ያሉ
እሱ ነው ለምሳሌነት ያነሳ ነው። ክብር ለእግዚአብሔር ይሁን። ይቀጥላል ጳውሎስ ቁጥር 3 ላይ ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን ይላል። ስጋውያን ናችሁ። ምክንያቱስ የቆሮንቶስ አማኞች መንፈሳዊ ሕፃናት ናቸው። ጳውሎስ ይሄን እንዴት ተረዳው አለ? ሕፃን መሆናችሁን እንዴት አወቅኩኝ አለ? በመካከላችሁ ቅንዓት አለ፣ ክርክር አለ። የሚገርም ነው። ቅንዓት አለ። መንፈሳዊያንን ትላላችሁ፣ አምነናል ትላላችሁ፣ ተቀድሰናል ትላላችሁ። እውነት ነው፣ አምናችኋል። እውነት ነው፣ ተቀድሳችኋል። ለመቀደሳችሁም የእናንተ ሥራ የለበትም። በክርስቶስ ሥራን የተቀደሳችሁት የተመረጣችሁትም በእናንተ ሥራ በእናንተ መልካም ነገር አይደለም። እግዚአብሔር ምሕረት አድርጎላችሁ ወንጌልን አምናችሁ ስለ ክርስቶስ ኢየሱስ የተነገራችሁን አምናችሁ ተቀብላችሁ ነው ያመናችሁት፣ ቅዱሳን የሆናችሁት፣ የጸደቃችሁት። ግን ሕይወታችሁ ግን ይሄን አያሳይም። ስጋውያን ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? ስጋውያን ናችሁ። እውነት እንደ ክርስቲያን ብትመላለሱ ኖሮ እንዴት በመካከላችሁ ቅንዓት ይኖራል? እንዴት ወንድም በወንድሙ ላይ ይቀናል? እንዴት እርስ በርሳችሁ ክርክር ይኖራችኋል? መስማማት ሲገባችሁ፣ ያንዱ ማግኘት ሊያስደስታችሁ ሲገባ፣ ወንድማችሁ ከፍ ሲል እግዚአብሔር ልታመሰግኑ ደስ ሊላችሁ ሲገባ ቅንዓት አለ፣ ትቀናናላችሁ። ይሄ ያደጉ ክርስቲያኖች ባህሪ አይደለም። ይሄ የስጋውያን ባህሪ ነው። መንፈሳዊ ያልሆኑ ሰዎች ባህሪ ነው። ስለዚህ እንዳላደጋችሁ ስጋውያን እንደሆናችሁ ተረዳው። ምክንያቱም በመካከላችሁ ያለውን አየው፣ ኑሯችሁን አየው፣ ጠባያችሁን አየው። ክርክር አለ፣ ትቀናናላችሁ። እግዚአብሔር ከዚህ ይጠብቃል። አለው የበኛ መካከልስ ክርስቲያኖች ነን ብለን አብረን ያመለክን አብረን እግዚአብሔርን ያመሰገንን በወንድማችን በእህታችን ማግኘት ወይም ከፍ ማለት የምንቀና ከሆነን እኛ ስላላገኘ ነው ወንድማችን ስላገኘ የሚከፋን ከሆነን ፊታችን የሚጠቁር ከሆነን እንደ ቃየል የወንድሙ የአቤል መስዋዕት በእግዚአብሔር ዘንድ ተቀባይነት ስላገኘ እንደቀናው ወንድሙንም እንደገደለው አያችሁ። ቅናት እንዴት ከባድ እንደሆነ ቀናበት። በእግዚአብሔር ዘንድ ተቀባይነት ስላገኘ የአቤል መስዋዕት እግዚአብሔር ወደ አቤልና ወደ መስዋዕቱ ስለተመለከተ ወንድሙ ቀናበት። ቅናት በውስጡ አድጎ የወንድሙን ነፍስ እስከ ማጥፋት ደረሰ። ቃየል ወንድማማቾች ናቸው። አሁንም እኛ ወንድማማቾች ነን ብለን አብረን ያመለክን እግዚአብሔርን ተስፋ ያደረግን ቅናት በመካከላችን ካለ በጣም ከባድ ነው። ስጋውያን ናችሁ፣ ገና አላደጋችሁም ይለናል የእግዚአብሔር ቃል። መንፈሳውያን አይደላችሁም ይለናል የእግዚአብሔር ቃል። ሕፃናት ናችሁ፣ አላደጋችሁም ይለናል የእግዚአብሔር ቃል። እግዚአብሔር ይርዳን። በወንድሞቻችን ማግኘት ከፍ ማለት ደስ እንድንሰኝ በማስመሰል አይደለም፣ የእውነት ደስታ በእነሱ ስኬት እግዚአብሔርን እንድናከብር እግዚአብሔርን እንድናመሰግን ደስ እንዲለን እግዚአብሔር ሆይ እንኳን ወንድሜን ረዳኸው እንኳን እህቴን አገዝካት እግዚአብሔር ተባረክ እንድንል እግዚአብሔር ይርዳን። የመንፈሳዊ ሰው ያደገ ክርስቲያን መገለጫ ይሄ ነው። በወንድሙ ደስታ ይደሰታል። ክብር ለእግዚአብሔር ለአምላካችን ይሁን። እና የቆሮንቶስ ቤተክርስቲያን አማኞችን በዚህ ይናገራቸዋል ጳውሎስ። ስጋውያን ናችሁ፣ እንደ ሰው ልማድ ነው የምትመላለሱት። እንደ ሰው ልማድ በምን ተለያችሁ ካላመኑት ጋር? ታዲያ እናንተ መካከል ክርክር ካለ፣ ጥል ካለ፣ መቀናናት ካለ ታዲያ ምኑን ተሻላችሁት እያለ ነው።
እግዚአብሔር ያግዘን እና በበሰሉ ባደጉ ክርስቲያኖች መካከል ቅንዓት ክርክር ሊኖር አይገባም ማለት ነው። እግዚአብሔር ይርዳን። ቁጥር 4 ላይ እንደዚህ ይላል እኔ ጳውሎስ ነኝ ሁለተኛውም እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? ይገርማል። ሰዎች ብቻ ናችሁ። መንፈሳዊ ሰው አልሆናችሁ። ሰው ብቻ ስጋ ብቻ ዓለማዊ ናችሁ። ምክንያቱስ ቡድንተኝነት አለ በመካከላችሁ። ተቧድናችኋል። የእግዚአብሔር ልጆች ነን እያላችሁ ወንድማማቾች ነን እያላችሁ ግን ቡድን አለ። ቡድን ይዛችኋል። ጎራ ለይታችኋል። እና በአማኞች መካከል ቡድንተኝነት ይጠበቃል ወይ? ስለዚህ ምን አለ? ታዲያ ሰዎች ብቻ መሆናችሁ አይደለም? ቡድንተኛ ከሆናችሁ ከተቧደናችሁ አንዱን እግዚአብሔርን ተስፋ ያረጋችሁ እግዚአብሔር ልጆች ነን እያላችሁ አንዱን መንፈስ ጠጥታችሁ አንዱን ጌታ ያመለካችሁ ሌላ ቡድን እዚህ የምትሰሩት ሰው ብቻ ስጋ ብቻ ስለሆናችሁ አይደለም? መንፈሳውያን አይደላችሁም። እንደዛ ታስቡ ይሆናል። መንፈሳዊ ነን ብላችሁ ታስቡ ይሆናል። ግን ስጋ ብቻ ናችሁ። ሰው ብቻ ናችሁ። መንፈሳዊ ሰው አይደላችሁም እያለ በእኛስ መካከል እንዴት ይሆን? በህብረታችን መካከል እንዴት ይሆን? እግዚአብሔር ሲያየን እንዴት እንሆን? ሰው ብቻ ስጋ ብቻ ያላደገ ዛሬም ወተት የሚግት ብቻ የሚጋት ብቻ ከፍ ያላለ ያላደገ አሁንም ቡድንተኝነት እኔ ገሌ ቆሮንቶስ ውስጥ እንዳለው ማለት ነው። ምን አለ? እኔ ጳውሎስ ነኝ ሁለተኛው እኔ አጵሎስ ነኝ ቢል ሰዎች ብቻ አይደላችሁምን? ዝቂልና አጵሎስ እንግዲህ ምንድነው አለ ምዕራፍ 5 ቁጥር 5 ላይ አጵሎስ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ምንድነው? እኔ አጵሎስ ነኝ ብላችሁ ጎራ ይለያችሁ አይ እኔ ግን የጳውሎስ ነኝ የምትሉ የኬፋ ነኝ የሚሉም አሉ የክርስቶስ ነኝም የሚሉ አሉ። ምንድነው ይሄ ቡድንተኝነት? ምንድናቸው? ጳውሎስ ምንድነው? እኔ ምንድነኝ አለ። ጳውሎስ ምንድነው? አጵሎስስ ምንድነው? በእነርሱ እጅ በእነሱ ስብከት ያመናችሁ ናችሁ። ምን የተለየ ነገር አለ? ጳውሎስ ተከለ አጵሎስ አጠጣ። ጳውሎስ ወንጌል ነገራቸው። እኔ ወንጌል ነገርኳችሁ በክርስቶስ ኢየሱስ እንድታምኑ የዘላለም ሕይወት እንድታገኙ ከእግዚአብሔር ጋር እንድትታረቁ መገብኳችሁ። ጳውሎስ ተከለ አጵሎስ ደግሞ አጠጣ። ግን የሚያሳድገው እግዚአብሔር እንደሆነ ይነግረናል። ምንድነው? አጵሎስ እንግዲህ ምንድነው? ጳውሎስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እግዚአብሔር እንደሰጣቸው የሚያገለግሉ ባሪያዎች ናቸው። እግዚአብሔር ባሪያዎች ናቸው። እንዴት በእነሱ ስም ቡድን ትሰራላችሁ? ትልቁ ችግር እዚህ ቤተክርስቲያን ውስጥ ያለው መከፋፈል እኔ ገሌ ነኝ የሚል ማለት በዘመናችን የለም ወይ? ይሄ ክርስቲያኖች ነን እያለን አንዱን ጌታ እንከተላለን እያለን በሚያገለግሉን አገልጋዮች የተከፋፈልን የለንም ወይ? እኔ ገሌ ነኝ የምንል የለንም ወይ? አገልጋዮችን በእኛና በእግዚአብሔር መካከለኛ አድርገን የሾምን የለንም ወይ? ከእግዚአብሔር ቃል ይልቅ ቃላቸውን የምንሰማቸው የለንም ወይ? አሁን ከእግዚአብሔር ቃል ይልቅ ከዚህ ቃል ይልቅ ከነሱ አንደበት የሚወጣውን ከነሱ ልብ የሚመነጨውን ለመስማት የምንጓጓ የለንም ወይ? እኔ ገሌ ነኝ የምንል የለንም ወይ? እኛንም ይመለከታል። እንደዚህ የምናስብ ከሆነን የሥጋ ነን፣ ሰው ብቻ ነን፣ መንፈሳዊ አይደለንም፣ አላደግንም። ምንድነው ጳውሎስ አለ? ምንድነው አጵሎስ? ምንድነው? በእነሱ እጅ ተገለገላችሁ። እግዚአብሔር እንደሰጣቸው ጸጋ አገለገሉ።
የጸጋው ባለቤት እግዚአብሔር ነው። የረዳቸው እግዚአብሔር ነው። ያገዛቸው እግዚአብሔር ነው። ጳውሎስ ቢተክል አጵሎስ ቢያጠጣ እግዚአብሔር እንደሰጣቸው ጸጋ መጠን እኛ የእግዚአብሔር ነን። እኛ ወንድማማቾች ነን። አንዱን መንፈስ ጠጥተናል። የምን ቡድንተኝነት ነው? የምን ባገልጋዮች ባገለገሉን ወንድሞች መመካት ነው? የሥጋ ብቻ ናችሁ። ምንድነው አጵሎስ? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኳል፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። ክብር ለእግዚአብሔር ይሁን። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም አለ። ጳውሎስ ቢተክል አጵሎስ ቢያጠጣ አሳዳጊው እኮ እግዚአብሔር ነው። የሚገርም ነው። እግዚአብሔር ነው አሳዳጊው። ጳውሎስ የማሳደግ አቅም የለውም። አጵሎስ የማሳደግ አቅም የለውም። እግዚአብሔር እንደሰጣቸው ጸጋ መጠን አገለገሉ። እግዚአብሔር ረድቷቸው አገለገሉ። አሳዳጊው እግዚአብሔር ነው። ስለዚህ የሚተክልና የሚያጠጣ እንግዲህ አሳር የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። በጸጋው ካገለገልን በእግዚአብሔር ጸጋ የሚደነቅ ነገር የለንም። የትኛውም አይነት ተናጋሪዎች ብንሆን አገልጋዮች ብንሆን እግዚአብሔር ረድቶን ከፍ ብለን ብንታይ እግዚአብሔር ረድቶን የእግዚአብሔር ጸጋ ከኛ የሆነ ምንም የለም። ጳውሎስ ይሄን ነው ይያል ያለው። ምንድነው? ተካዩስ ምንድነው? አጠጩስ ምንድነው? አሳዳጊው እኮ እግዚአብሔር ነው። በእግዚአብሔር ጸጋ ነው የሚያገለግሉት የእግዚአብሔር ባሪያዎች። የሚተክልና ቁጥር 8 የሚያጠጣ አንድ ናቸው። የሚተክልና የሚያጠጣ አንድ ናቸው። እና ወዳድር ይሆን? ገሌ ይበልጣል፣ የኔ ይበልጣል፣ የኔ አገልጋይ ይበልጣል፣ መምህር ገሌ ይበልጣል፣ ሰባኪ ገሌ ይበልጣል፣ አገልጋይ ገሌ ይበልጣል ብለን እናወዳድር ይሆን? እሱ ነው እየተናገረ። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደመወዝ ይቀበላል። ጌታ ለሁላችንም ልዩ ልዩ ጸጋ ሰጥቶናል። እግዚአብሔር እንደሰጠን ጸጋ መጠን በቤተ ክርስቲያን ውስጥ እናገለግላለን። የጸጋው ሰጪ እግዚአብሔር ነው። ክብር ለስሙ ይሁን። ስለዚህ እግዚአብሔር በሰጠን ጸጋ እናገለግላለን። ለሁላችንም ልዩ ልዩ ሥራ ሰጥቶናል። አንዱ ሥራ ከሌላው አይበልጥም። በአንድ አካል ላይ እንዳሉ ብልቶች አንዱ ከሌላው አይበልጥም። እግዚአብሔር እንደሰጠን መጠን ለኔ የሰጠው ሥራ ሌላ ነው፣ ሌላ ወንድሜ የሰጠው ሌላ ነው። ያንዳችን ከሌላው አይበልጥም፣ እኩል ነው። የሚያጠጣውም የሚተክለውም እኩል ነው። አንድ ናቸው። አንደኛ ቆሮንቶስ በዚህ ምዕራፍ 12 ቁጥር 4 እስከ 6 ላይ እንደዚህ የሚል ቃል አለ። የጸጋ ስጦታ ልዩ ልዩ ነው አለ። መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው። አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው አለ። ልዩ ልዩ ጸጋ እግዚአብሔር በቤተ ክርስቲያን ውስጥ ያፈሳል፣ ይሰጣል። እግዚአብሔር እንደወደደ እኛ እንደፈለግነው አይደለም። እኔ እንፈልጋለሁ ብለን አይደለም። እግዚአብሔር እንደወደደ የጸጋው ባለቤት እሱ ስለሆነ ሰጪው እሱ ስለሆነ እንደወደደ ልዩ ልዩ ሥራ ይሰጠናል። ልዩ ልዩ ጸጋ ይሰጠናል። እሱ አገልግሎት ልዩ ልዩ ነው። ጌታም አንድ ነው። አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ስለዚህ የጸጋው ባለቤት ነው የሚመሰገነው። ክብር ለጸጋው ባለቤት እግዚአብሔር አምላክ ስሙ የተባረከ ይሁን። እያንዳንዱ እንደ ራሱ ድካም መጠን የራሱን ደመወዝ ይቀበላል። እንደ ሥራችን መጠን ደመወዝ እንቀበላለን። አንድ ሰራተኛ ተሰፍሮ የተሰጠው ሥራ አለው።
በተሰጠው ሥራ ልክ ይለካል፣ ደሞዝ ይከፈለዋል እንደ ሠራው መጠን። እግዚአብሔርም ልዩ ልዩ ሥራ ሰጥቶናል፣ ልዩ ልዩ ጸጋ ሰጥቶናል። በዚያ መጠን እንዳገለገልነው እንደሮጥነው እንደሰራነው መጠን ከእግዚአብሔር ዘንድ ብድራት እንቀበላለን። እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። አገልጋይ ይሄ ነው፣ በጸጋ የሚያገለግል ነው። እንደ ድካሙ መጠን ከእግዚአብሔር ዘንድ ደሞዝን የሚቀበል ነው። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና አለ ጳውሎስ። ክብር ለእግዚአብሔር ይሁን። መንፈሳዊ የሆነ ሰው ያደገ ሰው ይህንን ሊረዳ ይገባል። ቆሮንቶስ ውስጥ ካሉ ከነዚህ አይነት ነገሮች ጳውሎስ ከተቻቸው ነገሮች ነፃ ሊሆን ይገባል። ከቡድንተኝነት ነፃ ሊሆን ይገባል። ከክርክር፣ ከጥላቻ፣ ከአመጽ ሊርቅ ይገባል። የመንፈስ ፍሬዎች ሊታዩበት ይገባል። ያደገ ክርስቲያን እንደዛ ነው። ከዓለማዊነት ከስጋዊነት ስጋ ከመሽተት ማደግ አለበት። ክብር ለእግዚአብሔር ለአምላካችን ይሁን። ቅናተኛ አይደለም፣ በወንድሞቹ ማግኘት የሚደሰት ነው ያደገ አማኝ። እግዚአብሔር ይርዳን እንድናድግ። ጳውሎስ ሲያቸው ያላደጉትን ስጋውያን ሆነው ያገኛቸውን የቆሮንቶስ አማኞችን ነው እንደዚህ የተናገረው። እንዲያድጉ ከፍ በሉ፣ እግዚአብሔር እኮ እድገትን ይጠብቃል ከናንተ። የተወደዳችሁ ይህንን መልእክት የምትሰሙ በልዩ ልዩ ስፍራ ያላችሁ ከወንድሞች ከእህቶች ጋር ህብረት የምታረጉ እግዚአብሔርን የምታከብሩ ዳግም የተወለዳችሁ በእግዚአብሔር ጸጋ እግዚአብሔርን ምህረት የቀመሳችሁ በህብረታችን ውስጥ እንደዛ አይነት ማንነት አለ ወይ? በግላችንስ እንደ ቤተ ክርስቲያን እንዲህ አይነት ነገር አለ ወይ? ክርክር አለ ወይ? ቅንዓት አለ ወይ? ክፍፍል ቡድንተኝነት አለ ወይ? ይሄ ያለማደግ ውጤት ነው። ስጋዊነት ነው። ሰው ብቻ መሆናችን ነው። ይሄ ከሆነ ከዚህ ነፃ ልንወጣ ይገባል። ልናድግ ይገባል። የተወለደ ማደግ ስላለበት እና እንደግ። እድገት ከኛ ስለሚጠበቅ ከኛ እንደግ። በክርስቶስ እንደግ፣ በጸጋው እንደግ፣ ከፍ እንበል። እግዚአብሔርን ወደ መምሰል እንደግ። በሕይወታችን ፍሬዎች ይታዩብን። መንፈሳዊ መሆናችን ይታወቅ፣ ይገለጥ። የጸደቀ ስለሚያፈራ ፍሬ ሊታይብን ግድ ስለሆነ ከስጋዊነት ከባለፈው ሕይወታችን ወጥተን አሁን መንፈሳዊ እንድንሆን አባታችንን እንድንመስል ከፍ እንድንል እንድናድግ መንፈሳውያን እንድንሆን እግዚአብሔር ሁላችንንም ይርዳን። ክብር ለእግዚአብሔር ለአምላካችን ይሁን። ያስተማረንና የመከረን በዚህ መልኩ ቃሉን ወደኛ የላከ አምላካችን እግዚአብሔር ስሙ የተባረከ ይሁን። በሁላችንም ሕይወት ውስጥ እድገት እንዲኖር የሕያው እግዚአብሔር መንፈስ ሁላችንንም ያግዘን። ክብር ለእግዚአብሔር ይሁን። አሜን።